ሰላም እንዴት ናችሁ? ዛሬ ደግሞ ከተለያዩ ትምህርት ቤቶች ግሬድ 8 ማትማቲክስ ዩኒት 2 ላይ ሞዴል ፈተና የመጡ ጥያቄዎች ሰራላችኋል። ኩዌሽን ነምበር 1 if 3 square root of 5 plus square root of 125 is equals to 17.88 then what will be the value of this ነው የሚለው 3 square root of 5 ፕላስ ይሄኛው ማለት ደግሞ 25 ታይምስ 5 ማለት ነው 25 ታይምስ 5 is equals to 17.88 ተሰጥቷል። ከዛ 3 root 5 ፕላስ ይሄኛው ሲወጣ ደግሞ 5 ሆኖ ይወጣል 5 root 5 is equals to 17.88 ከዛ እነዚህን እንደምራለን 3 plus 5 8 ማለት ነው root 5 ኮመን ነው ለሁለቱም is equals to 17.88 ይሆናል። ከዛ both sides ለ8 ስናካፍል square root of 5 is equals to 2.235 ይመጣላችኋል። ከዛን እንሰራለን ማለት ነው። root 8 ማለት 16 times 5 ማለት ነው plus 6 root 5 ይሄኛው ሲወጣ 4 ነው ይወጣል ይሄኛው ደግሞ አይወጣም plus 6 root 5 ከዛን 4 እና 6ን ስንደምር 10 root 5 ይሆናል። ይሄ ማለት ደግሞ 10 times root 5 ማለት ነው። ከዛ 10 times root 5 ደግሞ እዚህ ጋር ግንተነዋል 2.235 ማለት ነው 2.235 ከዛ በ10 ስናበዛው ይሄ ነጥብ እዚህ ጋር ትመጣለች 22.35 ይሆናል ማለት ነው የዚህኛው ቫልዩ። ስለዚህ አንሰር ዲ ይሆናል። ሁለተኛ ደግሞ by what number should we multiply 180 to get a perfect square number 180ን በስንት ብናበዛው ነው ፐርፌክት ስኩዌር ቁጥር የምናገኘው ነው የሚለው። ስለዚህ 180ን ወደ ፕራይም ፋክተራይዜሽን እንቀይረዋለን ማለት ነው። ባይ 2 90 ይሆናል ባይ 2 45 ባይ 3 15 ባይ 3 5 ባይ 5 1 ማለት ነው። ከዛ እነዚህ ፔር ስለሆኑ ስኩዌር ሩት ማውጣት ይችላሉ። የኛው ግን ፔር አልሆነም። ስለዚህ ይሄ ስኩዌር ሩት ለማውጣት ሌላ 5 ያስፈልጋል ማለት ነው። ስለዚህ ይሄን ቁጥር በ5 ማብዛት አለብን ማለት ነው። አንሰር ሲ ይሆናል ማለት ነው። ሶስተኛ ደግሞ 999 ስኩዌር ማይነስ 997 ስኩዌር ኢኳልስ ቱ ብላንክ ነው የሚለው። እንደዚህ አይነት ቁጥር ሲመጣ ይሄን ፎርሙላ ትዛላችሁ a ስኩዌር ማይነስ b ስኩዌር ማለት a + b ታይምስ a - b ጋር እኩል ነው። ለምሳሌ በትንሽ ቁጥር ባሳያችሁ 6 ስኩዌር ማይነስ 2 ስኩዌር ማለት 6 + 2 እናደርጋለን ማለት ነው 6 + 2 ከዛ 6 - 2 እናደርጋለን ማለት 6 + 2 8 ማለት ነው 6 - 2 ደግሞ 4 ስናበዛው 32 ማለት ወይም ይሄ 36 - 4 እንደማለት ነው። ይሄም ሲቀነስ 32 ይመጣል። ስለዚህ ዘሴም ነው ማለት ነው። እኛ የተጠየቅነው ይሄን ነው። ስለዚህ ምን እናደርጋለን? ይሄን 999 ፕላስ 997 ታይምስ ማይነስ 997 እናደርገዋለን ማለት ነው። ይሄኛውን ስንደምረው 1996 ይመጣል ታይምስ ይሄን ደግሞ ስንቀንሰው 2 ማለት ነው። ከዛ ይሄን በሁለት ስናበዛው 3992 ይመጣል ማለት ነው። ስለዚህ አንሰር ቢ ይሆናል ማለት ነው። ይደግ ሶስተኛ ደግሞ 9 times
square root of x is equals to square root of 12 plus square root of 147 ተሰጥቷል። ከዚህ x ቫልዩ ነው የተጠየቀ 9 times square root of x is equals to 12 ማለት 4 times 3 ማለት ነው ፕላስ ይሄኛው ማለት ደግሞ 49 times 3 ማለት ከዛ 9 square root of x is equals to ይሄኛው ሁለቱን ይወጣል 3 ስለሚያወጣ እዚህ ይቀራል 49 ደግሞ 7 ነው ይወጣል ከዛ 9 መደመር እንችላለን እዚህ ጋር ሩት 3 አንድ አይነት ከሆነ መደመር እንችላለን የተለያዩ ከሆነ ግን መደመር አንችልም 9 root x is equals to 2 plus 7 9 square root of 3 ይሆናል ማለት ከዛ ኦቨር 9 ኦቨር 9 ከዛ ሁለቱም ይጣፋና square root of x is equals to square root of 3 ይሆናል አሁንም square root በsquare root ይጣፋና x 3 ይሆናል ማለት ስለዚህ አንሰር ሲ ይሆናል ይሄ ደግሞ አምስተኛው ጥያቄ ደግሞ ልክ ስታዩት ከባድ ይመስላል ነገር ግን በጣም ቀላል ነው ሁሌ እዚህ ጋር መጨረሻው ትጀምራላችሁ እንደዚህ አይነት ጥያቄ ሲሰጣችሁ square root of 9 3 ነው 3 ሆኖ ወጣ ማለት ነው ስለዚህ ጠፍቷል ብላችሁ አስቡ ከዛ አሁንም 19 ሲቀንስ 3 16 ነው ከዛ በዚህ square root 16 ሲወጣ 4 ይሆናል ማለት ነው ከዛ 21 plus 4 25 ሆነ በዚህኛው square root 25 ሲወጣ ደግሞ 5 ነው ይወጣል ማለት ነው ከዛ 41 minus 5 36 ከዛ 36 መጨረሻ ላይ በዚህ square root ሲወጣ 6 ይሆናል ማለት ነው ስለዚህ አንሰር ዲ ይሆናል ስድስተኛ ደግሞ ይሄ ተሰጥቷል what is the value of x ነው የሚለው እዚህ ጋር ኦቨር 1 እናረግና ክሪስ ክሮስ እናረጋለን square root of ክሪስ ክሮስ እናረግ 1 times 169 plus 27 over 1 times 169 169 is equals to 1 plus x over 13 ይሆናል ማለት ከዛ ይሄን ስንደምረው 196 ይሆናል over 169 is equals to ደግሞ ክሪስ ክሮስ እናደርገው over 1 አድርገን 13 plus x over 13 ማለት ነው ከዛ ይሄኛው ሲወጣ 14 ማለት ሆኖ ይወጣል የታችኛው ደግሞ 30 is equals to 13 plus x over 30 ከዛ ይሄን ማጣፋት እንችላለን ዲኖሚኔተሩ 14 is equals to 13 plus x ማለት ከዛ 14 minus 13 is equals to x ይሄ ማለት 1 is equals to x ወይም x is equals to 1 ማለት ነው ስለዚህ አንሰር a ይሆናል ማለት ሰባተኛ ደግሞ what is the simplified form of the cube root of 81 over the cube root of 3 ነው የሚለው the cube root of x over the cube root of y ማለት the cube root of x over y ማለት እንችላለን በአንድ cube root ማለት ስለዚህ ይሄ ከማን ጋር እኩል ይሆናል ማለት ነው the cube root of እንልና በአንድ እንጽፈዋለን 81 over 3 እዚህ ጋር እያንዳንዱ መውጣት ስለማይችል ነው 81 ከኪው ሩት አይወጣም 3ም ከኪው ሩት አይወጣም ስለዚህ ይሄን ፎርሙላ እንጠቀማለን ማለት ነው ከዚህ ማለት 81 over 3 27 ማለት ነው 27 ደግሞ ከኪው ሩት ሲወጣ 3 ይሆናል ማለት ነው ስለዚህ አንሰር ኤ ይሆንልናል ስምንተኛ ደግሞ what is the value of x in the equation this ተሰጥቷል ክሪስ ክሮስ እናደርጋለን x times x square ማለት is equals to square root of times square root of 162 x square is equals to ይሄኛው ማለት 2 times 64 ማለት ነው ይሄኛው ደግሞ 2 times 81 ማለት x square is equals to 64 8 ነው ይወጣል ከዛ ሩት 2 ታይምስ ይሄኛው 81 9 ነው ይወጣል
ሩት ይቀራል ማለት ነው። ከዛ ኤክስ ስኩዌር ኢዝ ኢኳልስ ቱ 8 ታይምስ 9 ታይምስ ሩቱ ታይምስ ሩቱ ማለት ደግሞ በአንድ ራዲካል 2 ታይምስ 2 ማለት ነው 4 ይወጣል ማለት ነው። ኤክስ ስኩዌር ኢዝ ኢኳልስ ቱ 8 ታይምስ 9 ታይምስ 2 ሆኖ ይወጣል ማለት ነው። ከዛ ኤክስ ስኩዌር ኢዝ ኢኳልስ ቱ 8 ጊዜ 2 16 ማለት ነው። 16 ሲባዛ በ9 ማለት እንችላለን። ከዛ ይሄ ማለት ኤክስ ስኩዌር ኢዝ ኢኳልስ ቱ ይሄ 4 ስኩዌር ማለት ነው። 4 ስኩዌር ታይምስ 3 ስኩዌር ኤክስ ስኩዌር ኢዝ ኢኳልስ ቱ 4 ታይምስ 3 እናደርግና ይሄኛው ተመሳሳይ ስለሆነ እንደዚህ ማድረግ እንችላለን። ከዛ ይሄ ይጣፋል። ኤክስ ኢዝ ኢኳልስ ቱ 4 ሲባዛ በ3 12 ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል 8ኛው ማለት ነው። 9ኛው ደግሞ ዘ ኪዩብ ሩት ኦፍ ዚስ ነው የተባለ ወደ ፍራክሽን ስንቀይረው ዘ ኪዩብ ሩት ኦፍ 216 ኦቨር 1 ሚሊዮን ማለት ነው። ከዛ የላይኛው ሲወጣ 6 ነው ይወጣል። የታችኛው ደግሞ ከ3 እንከፍለዋለን 100 ማለት ነው። ይሄ ማለት ደግሞ 0.06 አንሰር ቢ ማለት ነው። 10ኛ which one of the following is true the cube root of -1 is equals to 1 ይሄ 1ን 3 ጊዜ እርስ በራሱ ታበዙት -1 አይሰጥም። ስለዚህ -1 ሆኖ ነው የሚወጣው ማለት ነው። ይሄ -1 ነበር መሆን የነበረበት። ስለዚህ ይሄ ትክክል አይደለም። ይሄኛው ደግሞ ስኩዌር ሩት ስናወጣ ይሄ 12 ማለት ነው። ይሄኛው ደግሞ ስኩዌሩ ይጠፋል። ስኩዌር ሩት ስናወጣው 13.5 ማለት ነው። ይሄኛው ደግሞ ስኩዌር ሩት ስናወጣው 13 ማለት ነው። 12 ያንሳል ከ13.5 13.5 ደግሞ ያንሳል ከ13። ስለዚህ ይሄ ፎልስ ነው። ምክንያቱም 13.5 ከ13 ስለማያንስ ማለት ነው። ስኩዌር ሩት ኦፍ -100 is equals to -10 ይላል። ይሄም ፎልስ ነው። ስኩዌር ሩት ኦፍ ኔጌቲቭ ነምበር በእናንተ ሌብል አይቻልም። ስለዚህ -10 ሆኖ ያወጣም ማለት ነው። ዲን ደግሞ ስናይ እዚህ ጋር ዲ ላይ -3 ስኩዌር ማለት ኔጌቲቭ ስኩዌር አይሆንም። ኔጌቲቭን ጽፉና 3 ስኩዌር ማለት 9 ማለት ነው። እዚህኛው ጋር ግን ልዩነታቸው -3 ስኩዌር ማለት -3 ታይምስ -3 ማለት ነው። ይሄ ሁለተኛው እዚህ ላይ ያለው ማለት ነው። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። 3 ታይምስ 3 ደግሞ 9 ለዛ 9 ማለት ነው። ስለዚህ -9 ለዛ 9 ይሄ ደግሞ ትሩ ነው ማለት ነው። ስለዚህ አንሰር ዲ ይሆናል። እዚህ ጋር ሁለቱ ልዩነት አላቸው። -3 ስኩዌር ማለት -9 ነው። እዚህ ጋር ኔጌቲቭ ስኩዌር አይሆንም። በብራኬት ውስጥ ከገባ ነው ስኩዌር የሚሆነው ማለት ነው። ስለዚህ እኩል አይደሉም። ይሄ ያንሳል ማለት ነው። ትክክል ነው። እዚህ ጋር ደግሞ የዚህ ስኩዌር ይሄ ተሰጥቷል። ይሄ ማለት ደግሞ በሌላ አባባል ስኩዌር ሩት ኦፍ 62.73 is equals to 7.92 ነው ማለት ነው። ከዚያ ይሄን የተጠየቀ ይሄኛው ደግሞ እዚህ ጋር በተሰጠን መሰረት እንጽፈዋለን። እዚህ ጋር የተሰጠን እንጽፋታለን 62.73 ኦቨር ይሄኛው ደግሞ እንዳይቀየር ስለዚህ ለ100 ስናካፍለው ነው ይሄን ቁጥር የሚሰጠን ማለት ነው። 100 ስለዚህ ለ100 ስናካፍለው ይሄን የመጀመሪያውን ስለዚህ ይሄ እና ይሄ እኩል ናቸው ማለት ነው። ምንም አልቀየርኩትም። ሳማት የሆነ ቴክኒክ ነው የተጠቀምኩት ማለት ነው። ከዛ ይሄ ደግሞ ስኩዌር ሩት ኦፍ ኤክስ ኦቨር ዋይ ማለት ስኩዌር ሩት ኦፍ ኤክስ ኦቨር ስኩዌር ሩት ኦፍ ዋይ ማድረግ እንችላለን። ስለዚህ እያንዳንዱን እንከፍለዋለን ማለት ነው። 62.73 ኦቨር 100 ማለት ነው። የላይኛው እዚህ ጋር ተሰጥቶናል 7.92 ማለት ነው ኦቨር ይሄኛው ደግሞ 10 ከዛ ነጥብ ወደዚህ ትመጣና 0.792 ይሆናል ማለት ስለዚህ አንሰር ዲ ይሆናል ማለት ነው። ይሄ ደግሞ 12ኛው 4 ሩት 50 ማለት 25 ታይምስ 2 ማለት ነው።
ማይነስ 2 ይሄ ደግሞ 16 ታይምስ 2 ማለት ነው ፕላስ 3 36 ታይምስ 2 ማለት ነው። ከዚህ 5 ሆኖ ይወጣል 4 ታይምስ 5 ሩት 2 ማይነስ 2 4 ይሆናል። ይሄ 4 ሩት 2 ፕላስ 3 የኛው ሲወጣ 6 ማለት ነው ሩት ከዚያ 20 ሩት 2 ማይነስ ይሄኛው ደግሞ 8 ማለት ነው 8 ሩት 2 ፕላስ ሩት 2 ይሆናል። ከዛ 20 ማይነስ 8 12 ማለት ነው። እነዚህ እንቀንሳለን ማለት ነው ውጭ ላይ ያሉት 20 ማይነስ 8 ፕላስ 18 ማለት ነው ሩት ይሄኛው 12 ይሆናል። 12 እና 18 ደግሞ 30 ሩት ይሆናል ማለት ነው። እንደዚህ የሚል ምርጫ የለም ደግሞ ስለዚህ መልሱ 30 ሩት ይሆናል ማለት ነው። 13ኛ ኤክስ ስኩዌር ሩት ኦፍ ኤክስ ፕላስ 10 5 ተሰጥቷል። ከዚህ ኤክስ ቫልዩ ነው የሚጠይቀው። ይህ ማለት ኤክስ ፕላስ 10 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስኩዌር ሩት ኢኳልስ ቱ 5 ከዚያ ቦት ሳይድስ በሁለት ታበዛላችሁ ፓወሩን ይሄ ይጠፋል። ኤክስ ፕላስ 10 is equals to 5 ስኩዌር ማለት 25 ማለት ኤክስ is equals to 25 minus 10 ኤክስ is equals to 15 ይሆናል ማለት ስለዚህ አንሰር ኤ ይሆናል። 14ኛውን ደግሞ ሁሉንም በአንድ ራዲካል ታስገቡና ታበዛላችሁ 2 over 7 times 63 times 1 over 8 ማለት ከዚያ ባይ 7 1 ባይ 7 9 ይሆናል። ባይ 2 1 ባይ 2 4 ከዚያ 9 over 4 ብቻ ነው የቀረች 9 ሲወጣ 3 ከታች ያለው ደግሞ ሲወጣ 2 ማለት ነው 3 over 2 አንሰር ቢ ማለት 15ኛ what is the sum of the first standard or natural numbers ይህ ማለት ደግሞ ከአንድ ጀምሮ ብዛታቸው 100 የሆኑ ኦድ ናቹራል ነምበሮች ድምር ነው የጠየቀ። ስለዚህ የሆነ ትሪክ እናያለን። ለምሳሌ 1 ፕላስ ቀጥሎ ያለው ኦድ 3 ነው 4 ነው። 1 ፕላስ 3 ፕላስ 5 ኦዶች ብቻ ነው የምንሰራ። ይሄ ማለት ደግሞ ስንደምረው 9 1 ፕላስ 3 ፕላስ 5 ፕላስ 7 ይሄ ደግሞ 16 ማለት ነው። ሌላም ብንጨምር 1 ፕላስ 3 ፕላስ 5 ፕላስ 7 ፕላስ 9 25 ይሆናል። አሁን እዚህ ጋር እንደምታዩት ሁለት ሲሆኑ 4 ነው የሆነ 2 ሲሆኑ 4 3 ሲሆኑ 9 4 ሲሆኑ ደግሞ 16 5 ሲሆኑ 25 ስለዚህ እዚህ ጋር ስኩዌር ማድረግ ነው ማለት ነው። 2 ስኩዌር 4 ነው 3 ስኩዌር 9 ነው 4 ከሆኑ ስኩዌር ስናደርገው 16 ነው 5 ስኩዌር 25 ስለዚህ 100 ከሆኑ 100 ስኩዌር ይሆናል እንደማለት ነው። 100 ሲሆኑ ኤን ስኩዌር ነው ፎርሙላው ማለት ነው። 100 ስኩዌር ማለት ደግሞ 10000 ማለት እዚህ ጋር 0 ጨምሩበትና አንሰር ቢ ይሆናል ማለት ነው። 16ኛ ደግሞ ስኩዌር ሩት ኦፍ 5 ተሰጥቷል። ከዚህ ይሄን የተጠየቀ ይሄ ማለት 5 ታይምስ 10000 ማለት ነው። ከዛ ስኩዌር ሩት ኦፍ 5 ታይምስ 10000 ሲወጣ ደግሞ 100 ነው ይወጣል። ይሄኛው 2.24 ተሰጥቷል። 2.24 ሲባዛ በ100 224 ይሆናል ማለት ነው። አንሰር ቢ። ይሄኛው ደግሞ ብራኬት ውስጥ ያለው ሁለቱን ያበዛል። ይሄ ማለት 2 ሩት 6 ሲባዛ በ3 ኦቨር ሩት 6 ማለት ነው ፕላስ 2 ሩት 6 ታይምስ ሩት 6 ከዚያ ይጣፋል 2 ጊዜ 3 6 ማለት ነው። 2 ሩት 6 ታይምስ ሩት 6 ደግሞ 6 ማለት ነው።
6 ፕላስ 2 ታይምስ 6 12 ማለት ከዛ 18 ይመጣል ማለት አንሰር ሲ ይሆናል። ሄደ ኤ ፕላስ ቢ ዘ ስኩዌር 22 ተሰጥቷል። ከዚያ ይሄኛውም ኤ ስኩዌር ፕላስ ቢ ስኩዌር 12 ተሰጥቷል። ከዚያ ኤ ቢ ነው የተጠየቀ። ኤ ፕላስ ቢ ዘ ስኩዌር ማለት ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2 ኤቢ ጋር አንድ ነው። ይሄን ፎርሙላ ትይዛላችሁ። ከዚያ ኤ ፕላስ ቢ ዘ ስኩዌር 22 ተሰጥቷል። ስለዚህ እዚህ ጋር 22 ላለው ማለት ነው። እዚህ ኳልስቱ ኤ ስኩዌር ፕላስ ቢ ስኩዌር ደግሞ 12 ተሰጥቶኛል። ስለዚህ 12 ፕላስ 2ኤቢ ማለት ነው። 22 ማይነስ 12 እዚህ ኳልስቱ 2ኤቢ ይህ ማለት 10 ይሆናል። 10 እዚህ ኳልስቱ 2ኤቢ ኦቨር 2 ከዛ ኤቢ ስንት ይሆናል? 5 ይሆናል ማለት ነው። አንሰር ዲ። ዋት ኢዝ ዘ ሲምፕሊፋይድ ፎርም ኦፍ ዚስ ነው የሚለው። ይሄ ደግሞ ይሄኛው 288 ኦቨር 100 ማለት ነው። ኤክስ ስኩዌር ኦቨር ዋይ ነው የተጠየቀው። ይሄን ስናቃልለው በአራት ስናቃልለው ይሄን 72 ማለት ነው። 72 ኦቨር ይሄ ደግሞ 25 ይሆናል። ከዛ የኛውን ደግሞ ኤክስ ስኩዌር ዋይ ስኩዌር ማለት ኤክስ ኦቨር ዋይ ዘ ሆል ስኩዌር ጋር አንድ ነው። ስለዚህ ይሄ ደግሞ 7 ኦቨር 5 ተሰጥቷል። 7 ኦቨር 5 ዘ ሆል ስኩዌር ማለት ነው። ከዛ ስኩዌር ሩት ኦፍ 72 ኦቨር 25 ፕላስ ይሄኛው 49 ማለት ነው ኦቨር 25 ከዛ የላይኛው ስንደምረው 121 ይመጣል። የታችኛው ደግሞ ዘሴም ስለሆነ እናስቀምጠዋለን። 121 ሲወጣ 11 የታችኛው ደግሞ ሲወጣ 5 ስለዚህ 11 አምስተኛ ኤ ይሆናል ማለት ነው። ሀያኛው ደግሞ ኤክስ ኪዩብድ ይህ ማለት 3 ታይምስ 100 ኪዩብድ ማለት ነው ፕላስ 4 ታይምስ 100 ዘ ፓወር ኦፍ 3 ማለት እንችላለን ፕላስ 5 ታይምስ 100 ዘ ፓወር ኦፍ 3 ዊዛውት ካልኩሌተር መስራት እንችላለን ማለት ነው። ኤክስ ኪዩብድ ኢዝ ኢኳልስ ቱ ይሄን ደግሞ 3 ኪዩብድ ታይምስ 100 ኪዩብድ ማለት እንችላለን ፕላስ 4 ኪዩብድ ታይምስ 100 ኪዩብድ ፕላስ 5 ኪዩብድ ታይምስ 100 ኪዩብድ እንላለን። ከዛ ኤክስ ኪዩብድ ኢዝ ኢኳልስ ቱ 100 ኪዩብድ ኮመን እናወጣለን ከሁሉም ላይ ስላለ እዚህ ጋር 3 ኪዩብድ ማለት ደግሞ 27 ማለት ነው ፕላስ ይሄኛው 64 ማለት ነው ፕላስ ይሄኛው ደግሞ 125 ከዛ ኤክስ ኪዩብድ ኢዝ ኢኳልስ ቱ 100 ኪዩብድ ታይምስ ይሄኛውን ስንደምረው ደግሞ 216 ማለት ነው። እነዚህ ሶስቱ ስንደምራቸው ኤክስ ኪዩብድ ኢዝ ኢኳልስ ቱ 100 ኪዩብድ ታይምስ 6 ኪዩብድ ማለት ነው። ኤክስ ኪዩብድ ኢዝ ኢኳልስ ቱ 6 ታይምስ 100 ዘ ፓወር ኦፍ 3 ከዚያ 3 በ3 ይጣፋና ኤክስ ኢዝ ኢኳልስ ቱ 6 ታይምስ 100 600 ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል።